በሌሊት ወደ ውሽሚት ጋር የሄደው አብርሃም በሱ ምክንያትም ደግሞ ባለቤቱ ሩታና ወንድሙ ኤፍሬም ቡዜ ቤት በጣም ከባድ ብጥብጥ ፈጥረዋል። ቡዜም ሄርሜላ ጋር ከሆነ የሄደው እሰይ ደስ ይለኛል። ምክንያቱም የሁለሱ ደህንነትና ጥሩ የምትመቸው ሴት እሷ ስለሆነች እሷ ጋር ከሆነም መልካም ነው። እኔ አልደበኩትም፣ መፈተሽ ትችላላችሁ ብላ እሷም ቅውጥ አድርገዋለች። ሩታ እዚህ ቤት እንደሆነ ነው እንግዲህ እኛ ያወቅ ነው በላ ብትጠይቃትም እንዴት እንደዛ ብለሽ ትናገሪያለሽ እያለች በጣም ብዙ ነገር ተፈጥሯል ማለት ነው። ሮቤልን ደግሞ እስከ ዛሬ ብዙ ነገር ሲያሳልፉ ያን ጊዜ ያልነበር ካሁን ምን ልትሰራ ነው የመጣኸው አብርሽ ሳይኖር ሲቀር በማለት ደግሞ ቡዜ ሮቤልን ተናገረችው። ሮቤል አጠገቤ በአካል በሚዲያ ከኛ ጋር ባይኖርም በሀሳብ ግን ከጎኔ ነበረ ያለች መልሳላታለች። ኤፍሬምም እውነቱን እንድታወጡ እፈልጋለሁኝ፣ ያለበትን ቦታ ታውቂያለሽ፣ አንተም ታውቃለህ፣ አሁን እውነቱን እንድትናገሩ ነው የምፈልገው እያለ ኤፍሬም ቢናገርም እኔም ወንድምህ ነኝ እሷም እህትህ ናት፣ በዚህ ልክ እንዴት እኛን ልትጠይቀን ቻለ? በራችን በእርግደህ የገባኸው አንተ ነህ። እኔም አሁን ከደቂቃዎች በፊት ነው የመጣሁት፣ የማውቀው ጉዳይ የለም፣ እሱም እንደሄደ እኔ የማውቀውን ነገር የለም፣ ነገሩን አረጋጉት፣ እሱ ህፃን ልጅ አይደለም፣ በእናንተ ትዕዛዝና በእናንተ ፍቃድ ብቻ የሚመራ አይደለም ብሎ ደግሞ ዴቭም ትልቅ ወንድማቸው ሀሳብ ሰጥቷል። ቡዜ እየቃወጠችው ነው ጭራሽ ወደ ሮቤልም ዞራ እንዲሁም ወደ ሩታም ነበረ። ሩታም ህይወቴን እየበጠበጣችሁት መኖር አልቻልኩም፣ በቃ እንዴት አድርጌ እኔ ልኖር? ምክንያቱም በቃ ወደ እኔ ሲሆን እናንተ እያደረጋችሁት ያላችሁት ነገር ጥሩ ነገር አይደለም። ለሱ ምቾት እና ጥሩ ህይወት ሲኖር እንደገና ሌላ ነገር እየፈጠራችሁ ያላችሁት እናንተ ናችሁ በማለት ትዳሬ ጥሩ ላይ እንዳይሆን የሰራችሁ ያላችሁት እናንተ ናችሁ። ነገሮቹን ታውቂያለሽ፣ ከሄርሜላ ጋር በመሆኑ ደስተኛ ነሽ፣ ይህንን አቅብሻለሁ በኋላ ሩታም ቀውጧል ማለት ነው። ኤፍሬም እንግዲህ ነገሩ ወደ መረጋጋት ሊሄድ ወይም ሊወስደው አልቻለም። ምክንያቱም ከእህቱ ጋር ከባድ እንትን እየፈጠረ ነው። ምክንያቱም ኤፍሬም እዚህ ጋር የትንሽ ትልቅ ነው፣ የሁለቱን አንድነት ስለሚፈልግ፣ የሁለቱን አብሮን መዝለቅነትን ስለሚፈልግ፣ የሁለቱን ሰላምና ልጃቸውን በጥሩ ሁኔታ አብረው የእናትና አባትን ፍቅር እየሰጡ አብረው እንዲሆኑለት ስለሚፈልግ፣ ያለፈው ህይወታቸውን እንዲቀጥሉ ስለሚፈልግ ነው ኤፍሬም እንደዚህ ያደረገው። ግን ደግሞ ልጁ ያለበት ሁኔታ ጥሩ አይደለም። ሰላም እየነሳሽው ነው፣ ሰላም እየሰጠሽው አይደለም። ወደ ሄርሜላ ጋር ብሄድ እኔ ደስተኛ ነኝ እንጂ የሚከፋኝ ሰው አይደለሁም ብላ ቡዜ ስትላት ጭራሽ ጣቷን ነው ወደ እሷ የጠቆመችው እንትን ያለችባትና ሁለቱም ስጋር ከባድ ነገር ጭቅጭቅ ተፈጥሯል። የሮቤልን መንጣት እንደ አዲስ ሆኖባቸዋል ማለት ነው። እና ሩታ ስለ ባሏ መድከም፣ ስለ ባሏ መጠየቅ፣ ስለ ባሏ ብዙ ዋጋ መክፈል፣ ስለ ባሏ መጠየቅ መብት አላት ማለት ነው። ደግሞ አብርሃም በሌሊት ወደ ሄርሜላ ጋር ሄዷል። ሄርሜላ እንግዲህ ማመን አቅቷታል። በደረቅ ሌሊት በጨለማ ነበር ወደ ሄርሜላ ጋር ሄደውና ተስፋ አሁንም አልቆረጠችም። ዛሬም ከሱ ጋር መሆንና ዛሬም እንደምትወደው ነው ሄርሜላ እንግዲህ አብርሃምን ማመን እስከሚያቅታት እስኪ ዞር በል ምንም አልሆንክም አይደለ ያለች ሄርሜላ ጭራሽ አብርሃምን አቅፈው ነበረና እንግዲህ አብርሃም በሁለት ሴቶች መካከል በሱ ከባድ ነገር እየተፈጠረ ነው። ሌላኛዋ ደግሞ እህቱ
በባለፈው ክፍል የሰሩት ቪዲዮ ነበረ። ለቡዜ ወይንም ቡዜ በጣም ያስቆጣት ነገር ነበረ። ያ ነገር ደግሞ በሩታ ምክንያት ስለሆነ የአብርሃም ሀሳብ ሊቀር የቻለው አንቺ ነሽ እንደዛ ያደረግሽው። ልጁ መታከም አለበት፣ ጤነኛ አይደለም፣ ጤነኛ ነው ብዬሽ እንደዚህ ያደረግሽው አንቺ ነሽ። ለሱ ሰላም የምትሰጠው ሄርሜላ ናት። በቃ አንቺ ከልጁ ተፋች ብላ ቡዜ ደግሞ ባለትዳሮችን እዚህ ጋር ለማለት እየሞከረች ነው ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ አብርሃም ወደ ሄርሜላ ጋር ሄዷል። ያም ደግሞ ሩታና ኤፍሬም አብርሃምን ፍለጋ ላይ ናቸው። ወንድሟ ሮቤል መጥቷል። የሮቤል መንጣት ቡዜን አላስደሰታትም። እስከ ዛሬ የት ነበርክ የሚል ጥያቄ አቅርባለች። ወንድምየውም ዴቭም ደግሞ እንደዚያው ማለት ነው። እና የሮቤል መንጣት ሌላ ከጎኗ የሚሆን ሰው ይዛ መጣች የሚለውን ሀሳብ ነው ቡዜ ያሰበችው። እና ኤፍሬም ከነሱ ጎን ሆነ እንግዲህ እውነቱን ለማውጣት እና እውነቱ ያለን መድረስ እውነቱ ላይ መድረስ ፈልጓል። ያው ከሩታ ጋር መሆን ስለሚፈልግ ነው። ኤፍሬም እየሰራ ያለው ነገር መልካም ነው። የገዛ እህትና ወንድሙን እንግዲህ እያስጨነቃቸው ነው ማለት ነው። አንተ ለምን ስርዓት አትይዝም? እንዴት እንደዛ ትናገረናለህ? ወንድምነቱ ለአንተ ብቻ ሳይሆን ለእኛም ነው። ልጁ በራሱ መወሰን ይችላል። ደግሞ እሱ ሰላም የምትሰጠውና ለእሱ የምትመቸው ሄርሜላ ናት። ሄርሜላን መርጦ ከሄደና ወደ ሄርሜላ ከሄደ እኔ በጣም ደስተኛ ነኝ ብላ ዝጋር ቡዜ ተናገረች ማለት ነው። ይህ ንግግር ደግሞ ለሩታ ደግሞ በጣም አበሳጭቷታል። ልክ ነው። አንድ ሴት የልጇ አባት እንደዛ ሲሆን እንትን ሊላት ይችላል ማለት ነው። እንግዲህ ያው ድራማቸው እየቀጠለ ነው። ድራማው እየተስፋፋ እየሄደ ነው። ማለት ከመጀመሪያው እያያችሁ የነበረው ውስብስብ ነገሮች አንዱ ውስብስብ ነገር ሌላኛው ሲፈጥር በአንደኛው ሲለቀቅ ሌላ ሀሳብ ነገ በአንደኞቹ ቻናል ሲለቀቅ ነገሮቹ እየተስፋፉ እየሄዱ ነው ማለት ነው። እና ከዚህ ሁሉ አብርሃምን ቀጥታ ወደ ጸበል ወስደው ወደ መዳኛው ወደ ጸበል ቦታ ቢወስዱትና ለአብርሃም ደህንነት የተጨነቀችው ቡዜ ደህንነቱን ብታጠራ ጥሩ ነው ማለት ነው። ምክንያቱም አሁን በደረቅ ሌሊት ወደ ሄርሜላ ጋር የሄደው ልጅ ነገ ደግሞ በሀሳቤ ተጸጽቻለሁ፣ ሩታዬ ትበልጥብኛለች፣ ልጄ ልዑሌ ናፍቆኛል ብሎ ወደ ሩታ እንደሚመለስ እርግጠኛ ነን ማለት ነው። ምክንያቱም የዛሬ ነገ ሀሳቤን እንስራ፣ የነገ ሀሳብ እንደዚህ እናድርግ የማለት ሀሳብ ስለሆነ ያው ጥሩ እየሄደላቸው ነው። በእርግጥ ጎበዞች ናቸው፣ ሀሳባቸውም ጥሩ ነው ማለት ነው። እና አሁን በጣም በጉጉት የምንጠብቀው አብርሃም ካለበት ከሄርሜላ ሲገኝ ያን ብቻ ነው በጉጉት አሁን ፍለጋ ላይ ናቸው። ስለዚህ ያንን ነው በቃ በጉጉት መጠበቅ ያለብንና ቤተሰብ እንግዲህ የእነሱ ስራ በጣም ደስ ይላል፣ አሪፍ ነው። ቡዜም ትንሽ እየቀወጠችው ነው። እንግዲህ ቡዜ እየቀወጠችው ያለችው ነገር በቃ እነ ዳኒ የሉም፣ ተመስገን። ዳኒና ቤቴ የሉም፣ እነሱ ናቸው። የአብርሃም መገኘት ደግሞ እስኪ እናያለን ስላችሁ ሌላ ከባድ ነገር ደግሞ በሴቶቹ ሊፈጠር ነው። ምክንያቱም ወይ አንቺ ነሽ የወሰድሽው፣ አንተ ምን ያጃጅልሃል? ትላንት ከኔ ጋር ሆነ፣ አሁን ደግሞ ከእሷ ጋር ለምን እንደዚህ ትሆናለህ? የማለት ሀሳብ ሁሉ ሊፈጠር ይችላልና ያንን ነገር ለማየት እንግዲህ ሁላችንም በጉጉት እንጠብቃለን ማለት ነው። በቃ ሄርሜላ ምንም ነገር በቃ ከእሷ ጋር መኖር እንደማይፈልግ ከሩታ ጋር መኖር እንደሚፈልግ ነግሯትም ወደ እሷ ጋር ሲሄድ በቃ ነገ ልቤ ይሰበራል፣
የሚለውን ሀሳብ አላሰበችም። ቀጥታ በደስታ ነው የተቀበለችው ማለት ነው። እና ሄርሜላ ብዙ ዋጋ ያስከፍላታል ገና ማለት ነው። ምክንያቱም አሁንም አብርሃም በዛው ቃሉ አይጸናላትም፣ ሀሳቡን ይቀይራል። ሩታ ደግሞ እያለች ያለችው ነገር ትክክል ነው። ምክንያቱም በቃ ባሏ ነው እና ሄርሜላ ምን አይነት ሀሳብ ትሰጥ ይሆን? አብርሃምስሽ እንደመጣ የተቀበለችው በሌሊቱ ምንም ነገር መጣራት አልፈለገም። ብቻ ይኸው መጣ ነው የተባለው። ስለዚህ አብርሃም ምን ይል ይሆን? ደግሞ ሩታ ናፈቀችኝ፣ ሩታ ትሻለኛለች ብሎ ወደ ሩታ ይሄድ ይሆን? ያንን ሀሳብ ነው በጉጉት የምንጠብቀው ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ ትላለው። ቤተሰብ አብርሃም ምላሽ እስከሚሰጥ ቡዜ ደግሞ ነገ ቡዜ ለምን አሁን ከሄርሜላ ጋር እንዲሆንላት ሩታ ልጮህ አለ አይደለ? ደግሞ ሩታ ትክክል ነሽ ሄርሜላን ያደረግሽው ስህተት ነው ብላ ደግሞ ሀሳብ ትሰጥ ይሆናል። በጣም እየቀወጠች ነው። ያ መቀወጧ ደግሞ በቃ ደስ አለ ማለት ነው ቤተሰብና ያንን ደግሞ ቀጣይ ላይ ደስ ከምንገናኝ በያላችሁበት ሰላም ሁኑልኝ ቤተሰብ። ቻው ቻው።